እርስቲ ኦኬ። እርስቲ እዚህ ኢማራት ነበርሽ? ዩናይትድ አረብ ኢማራት ነበርሽ? ዩናይትድ አረብ ኤምሬት ውስጥ ነበርሽ ወይ? አዎ ሀቡ። እሺ ዱባይ ነበርኩ። ምንድነው የሚጮኸው ነገር? ማዳመጥ አልቻለም። የሆነ ውሃ የሚፈስ ነገር ትንሽ ከጫጫታ ወራቂና ምንድነው የደረሰብሽ ነገር ምንድን ነው? በኢትዮጵያ ብር ነው የሚታሰረኝ የነበረው። በጣም ብዙ በደረስ ሁሉ ደርሶብኝ የመጣሁት በጣም ማለት ነው። እነሱ ሰዎች በጣም መልሰሲቶች አዝኖ ነው ወደ እናንተ ሊያገናኘኝ የፈለጉት። ሀቡ ካልተሰማሽ በጣም ብዙ በደል በድለውኝ ነው የመጣሁት። ይሰማል መች ስንት አመት ሰራሽ? እዛ አሁን 4 አመት ሞላኝ። 2 ወር ብቻ ነው የቀረኝ ነበር። ማነው ከኔ አንድ ላይ የገባሁት የነበረው የመጣሁት ያው ማነው እንትን ላይ ነው። ይህ ምንድን ነው የምንባለው? ማዚያ ነው የመጣሁት። ደሞዝሽ ስንት ነበር? ደሞዝ 10,000 ነበር። እዚህ አነጋግራኝ ሄደችው። ከዛ ደግሞ የላከችኝ አሰሪያ ስትናገራ ስትቆጣት ለመሰለኝ እኔ አላገኛትም ነበር በሰዓቱ። 2,000 ጨምራልኛለች። በኢትዮጵያ ብር ነው የምከፍለኝ የነበረው። እሺ ምንድነው ስሙ ሬስቶራንቱ? ቤስት ኦፍ ኢትዮጵያ። እሺ የባለቤቷን ስልክ ቁጥር ላኪልን። የባለቤቷን ስልክ ቁጥር ለመሲ ስጫትና ለመሲ አሁን ሚውት አድርጌ ልቀበላት። ሀቡ ወደ አንቺ። አዎ ተቀበያት። ስልክ ቁጥሩ የባለቤቷን ስልክ ቁጥር ትላክላት ለመሲ፣ ለዘመዷ ለመሲ ትላክላት። መሲ ለኔ ጋር ወደ ዋትሳፕ ትልክልኛለች። እርስቴ ያውልሽ የሬስቶራንቷን ባለቤት ስልክ ቁጥሯን ለመሲ አሁን ስጫትና ከዛ መሲ ደግሞ ለሀቢባ ትሰጣታለች። በቃልሽ ታውቂዋለሽ? በቃሌ አላውቀውም። ስልክም አሁን አላውቀውም። ቆይ በስልክ አውጥቼ ስልሽ ነበርና አሁን እንደነበረች ወጣ ብላለች። በቃ እሺ ስልኩን አውጭና ለመሲ ስጫትሽ። ሌላ ሰው ማንም ሰው ቢጠይቅሽ ለማንም ይሄንን ስልክ ቁጥር እንዳትሰጪ፣ ለመሲ ስጫት። መሲ ለሀቢባ ትሰጣታለች። እሺ እሺ። እኔ ወጥ በጣም አመሰግናለሁ። እሺ በቃ ከዛ ሀቢባ ታወራሻለች። ከሀቢባ ጋር ብቻ ግንኙነትሽን አድርጊ። ሌላ ሰው ደውሎ ቢጠይቅሽ ከማንም ሰው ጋር አታውሪ። እሺ። እኔ ሀቢባ ነኝ ስለዚህ ላውራ ተፋ። አዎ ሀቢባ ራሷ ታወራሻለች፣ መሲ ታወራሻለች። ሌላ ሰው አታውሪ። እሺ። እኔ ወጥ እሺ አመሰግናለሁ በጣም። እሺ መሲ ጋር አለ ቁጥሯ? አዎ አስተውላለች። ሀያት አለ ብላለች። ሀያት መሲ ጋር ትይዟል። እኔ ጋር ያለው የስራ ስልክ እንጂ የግል ስልክ አይደለም። የምግብ ቤት የስራ ስልክ ነው እኮ ነው። የስራ ስልክ በስራ ስልክ እንደውላለን። ምን ችግር አለው? ባለቤቷን ፈልገን ነው እንላለን። የሁሉም ራሷ ናት ስልኩን የምትይዘው፣ የስራውንም ሁሉንም እያለች ነው። አቡ አቤት። ይሄ የስራ ስልክ የተባለውም ራሷ ባለቤቷ ናት የምትይዘው እያለች ነው። ኦኬ እሱን ትልክልኛለች። በቃ መሲ በቃ ዝግ መሲ። ይኸው ዘግቼዋለሁ። አቡ መሲ ብርስቶን ሳትሆኚ መሲ ያችኛዋ የሬስቶራንቱን ስም አታውቂም ነበረ? ነገረችሽ አይደለም? አንቺ አታውቂም ነበር? የሬስቶራንቱን ስም ትላንትና ነው የጠየኳትና ትላንትና ነግራኛለች። የስራ ስልካቸውም አለሽ ኦልሬዲ ታውቂያለሽ? የስራ ስልካቸው ትላንትና ስትነግረኝ ጊዜ ምግብ ቤቱ ይሄንን ይባላል ስትለኝ ጎግል ላይ ሰርች አድርጌ የምግብ ቤቱ ስም ታፔላ ላይ አግኝቼዋለሁ። እሺ ላኪልኛው ቁጥራቸው ማለት እያወቅሽ የሳራ ስም ሲጠፋ ዝም ማለትሽ በጣም አስከፍቶኛል እውነት።
ትላንትና ነው ልሻቡ ትላንትና ሆነ እስከዚህ ሰዓት ድረስ እንደማታውቂ ነበር ስትነግሪኝ የነበረው እና እያወቅሽ የሳራ አልሀበሻ ስም ሲጠፋ ዚስ ኢዝ ናት ፌር። ለምን አይገባትም? ሳራ ማታ ሳራ ቤት ጠርተውኝ ሲጠይቁኝ አዎ አላቅም ብያቸዋለሁ። ከዛ ማታ ስልክ ደውዬ የምግብ ቤቱ ስም አሁን ንገረኝ ስላት ስሙን ነገረችኝ። ሰርቻ ማታ ነግራሽ እኔ ቅድም ስጠይቅሽ አላቅም ስሙን አልሽኝ። እሺ እንደገና ቅድም አላቅም ከምትይ አውቃለሁኝ ግን ከሷ ይውጣ ማለትም መናገር ትችያለሽ። ችግር የለውም እኮ ግን የሳራ ስም ሲጠፋ የሳራ አልሀበሻ ስም ሲጠፋ ዝም ማለት ልቦናሽ እያወቀ ፌር አይደለም። ይሄ ግፍ ነው ሳራ ላይ የሚሰራው። ለምን እሷ ናት ብዙ ብራንች ያላት። አሁን ይሄ ሬስቶራንት ስንት ብራንች አለው? ኢማራት ላይ ስንት ብራንች አለው? ሳራ አልሀበሻን አስገቧት። ግን ቤተሰብ ሮጣብኝ ኮመንቱ ልስባት ስለ አንዳንድ ቁጥር እየጻፈች ነው። ሞዴሬተሮች ሳራ አልሀበሻን አስገቧት። እየሮጠብኝ ነው እና ብዙ ብራንች ላልሽው አሁን ስንት ብራንች እንዳለው ጎግል ላይ እናያለን። ቪዲዮን ስትሰሪ ብዙ ብራንች ስላልሽ ለዛ ነው ህዝቡ እንዳለ ሳራ አልሀበሻ ሬስቶራንት ነው እያለ ኮመንት ላይ ሲጽፍ የነበረው። ብዙ ብራንች አለው። ስንት ብራንች አለው ይሄ ሬስቶራንት? ቤስት ኦፍ ኢትዮጵያ ስንት ብራንች አለው? እንትን መሰለኝ የሬስቶራንት ቤስት ኦፍ ሳይሆን ሀቡዬ ቴስት ኦፍ ኢትዮጵያ ነው። ቴስት ኦፍ ኢትዮጵያ ስንት ብራንች አለው? እንትኑ ምግብ ቤት እሷ ብራንቹን ስንት እንደሆነ አታውቅም፣ ግን ከዚህ ምግብ ቤት ሌላም ቦታ አላቸው ነው ያለች። ሌላም ቦታ አላት ዱባይ። አንቺ ቪዲዮዎች ላይ ደግሞ እኔ አሁን ተልኮልኝ እንዳየሁትኝ ብዙ ብራንች ያለው ኢማራት ውስጥ ብዙ ብራንች ያለው ነው ያልሽው። እና ብዙ ብራንች ከሌለው ሬስቶራንቱ ሆን ተብሎ ህዝቡ ሳራ አልሀበሻን እንዲያስብ እና ኮመንት ላይ ሳራ አልሀበሻ ብሎ እንዲጽፍ ሆን ተብሎ የተደረገ ነው የሚመስለው። ለምን ኮመንቱ እንዳለ ሳራ አልሀበሻ ነው ያለው። ስለዚህ ህዝቡ ለእሷ ሬስቶራንት ያለው አመለካከት መጥፎ እንዲሆን፣ ለሰራተኞቿ ጥሩ ካልሆነች ህዝብ ሊወዳት አይችልም። ስለዚህ መጥፎ እንዲሆን ሆን ተብሎ የተደረገ ነው የሚመስለው። ሳራ ይቃለብሽ። ስልክ ቁጥራቸውን ላኪልኝ ያውን ላናገራቸው። ፋሚሊ ለምንድን ነው ሞዴሬተሮች ሳራ አልሀበሻ ማታስገቧት? ቤተሰብ እየጻፈች እኮ ነው ኮመንት ላይ። ለምን አታስገቧትም? ሳርዬ አበባ የለሽም? ፍላወር እየፈለግኳት ነው። እሺ ክብሪትዬ፣ ሳርዬ አዎ ያው ፍላወር እዚህ ቤት እኮ ፍላወር ካልተላከ እኮ አይታየም። ስቤያታለሁ። ሳርዬ እንዴት ነሽ? የመስመር ስልክን ይላክሽልኝ የመሬት። እኔ ዋትሳፕ ያለው ነው የምፈልገው፣ ቀጥታ የለኝም። ኦር መስመር ብዬሻለሁ እኮ እኔ ያለኝ የስራ የምግብ ቤት ስልክ እንጂ የሴት የግል ስልኳን አይደለም። ዋትሳፕ ነው እንትን የስራ ስልክ ሞባይል የላቸው አላውቅም። እኔ አሁን ኦርደር ሲያደርግ ዋትሳፕ ላይ ኦርደር የሚያደርግበት ጎግል ላይ ያስቀመጡት ይሄንን ነው። እሺ መሲ እልክልሻለሁ ይሄንን። እኔ ቀጥታ መስመር ላይ ደውይና የባለቤቷን ኖርማል ስልክ መቀበል ከቻልሽ ፈልገን ነበረ ብለሽ እንድትቀበያት ልላክልሽ እና ተቀብለሽ እንድትይሽ ፎርዋርድ አደረኩልሽ። ይሄ ለአንድ ላይ ነው የመሬት ስልክ ነው። የተነቀለ ስልክ ነው። እሺ ስልክ ቁጥራቸውን ነው የምንፈልገው። ሴትዮዋ ናት የምትይዘው፣ የስራ ስልክም ሴትዮዋ የምትይዘው ብላለች። በጆሮ ይሰምቻለሁ ልጅቷ ስትል። ስለዚህ ሞባይል ቁጥር ተቀበይና ከሷ አሁን ላኪልን። መሲ የጉዳዩ ባለቤት ጉዳዩን ያመጣሽው ማለት ነው። ከእንትና ከእርስቲ አሁን ተቀብለሽ ከእርስተ ተቀብለሽ ላኪልን። ደውይላትና ስጥሽ ስልኳል ፈልገው ዋትሳፕ ያለው በስነስርዓት በዚህ ዘመን የቤት ስልክ የሚጠቀም ሰው አለ። ሁሉ
ሁሉም ሬስቶራንቶች ሞባይል ነው የሚጠቀሙት፣ ምክንያቱም በዋትሳፕ ሰው ኦርደር ስለሚያደርግ። Yes, we do have. Yeah, but you need WhatsApp, right? Landline WhatsApp መክፈት አይቻልም. So most of the business have WhatsApp. WhatsApp is for business. ስልክ ቁጥሯን እየጠበቅን ነው ቤተሰብ። እኮ ቀጥታ እንደውላ ቁጥሯን እንድትቀበል ነው መሲ። የሰፈሯ ልጅ ማለት ነው። ዘመዷ መስለኝ ነበር። የሰፈሯ ልጅ ናት። ሜምበር ሁኑ ቤተሰብ። ከስሜ ጎን ያለው ልብ ቅርጽ በመንካት ሁላችሁም ሜምበር ሁኑ። አንድ ኮይን ነው ሜምበር ሁኑ። ሰብስክራይብ ማድረግ የምትችሉ 144 ደረሰ ሰብስክሪፕሽኑ። የስ ቴንክ ዩ ሶ ማች ማይ ላቭ። 150 እንብላው ሰብስክሪፕሽኑ። ሰብስክራይብ ማድረግ ለማይችሉ ጋብዙልኝ ሰብስክሪፕሽን። አቡ ሀያት also have to say sorry to ሀያት ነጊቢ ምን አድርጋለች? ሀያት የሳራ አልሀበሻን ሬስቶራንት ስም አንስታለች። ካነሳች መሲና ሀያት ሳራ አልሀበሻ ሬስቶራንትን ይቅርታ መጠየቅ አለባቸው። ኢቭን እዛ ቪዲዮ ኮመንት ላይ ሳታረጋግጡ እርግጠኛ ነኝ ሳራ አልሀበሻ ናት እያላችሁ ኮመንት የጻፋችሁ ሰዎች ሁሉ የሳሪን ይቅርታ ልትጠይቋት ይገባል። ለምን ሳሪ የምትታወቀው በመልካም ስራዋ ሰዎችን በማገዝ በጣም ብዙ እህቶቻችን ተቸግረው ትኬት በመግዛት ኢቃማ በማሰራት የታመመ ሰው በመርዳት በመደገፍ እንጂ በክፉ ነገር ስሟ ተነስቶ አይታወቅም። እና እንደዛ ስለገመታችኋት ይቅርታ ልትጠይቁ ይገባል። ያለፈዋ ስለገመታችኋት ታርያ እንዴ ስልኩን ዘግተሽ ወደኛ ብትመለሽ እየጠበቅንሽ ነው። የእናንተን እየጠበቅኩ ነው። ሳሪ እንዴ እንደሌለሽ እኮ ነው የሚያሳየን። ላይቭ ኢዝ ፖስት ነው የሚለው። ኧረ ቁጭ ብያለሁ እያየኋችሁ እኮ ነው። ወይስ ቪዲዮ ታበሪ ወይ ቪዲዮ ላይ ነኝ ያለሁት። ወይኔ አትታይም። ጋይስ ትታያችኋለች ሳሪ? አልታይም። ለእኔ ስልክ እያወራሽ እንደሆነ ነው የሚያሳየው። አትታይም እያሉ ነው። ለማንም አትታይም። ላይቭ ኢዝ ፖስት ነው የሚለው። ስልክ ተደውሎልሽ ስትወጪ ያለ አይደለ? እንደዛ ነው የሚያሳየው። እሺ አሁንስ አትታይም ወይ? ወተሽ ትገቢ። ሀያትንም ጥሯት ቤተሰብ። አሁን ክብሪትዬ አሁን አስገቧት። እሺ ሳራን ወጣት ሀያት ነይ። ዋትሳፕ ላይ ልጥራት ሀያትን። ኦኬ ሀያት እችኛዋ ሀያት አይደለችም፣ ሌላ ሀያት ናት። ሌላ ሀያት ትናንትና ስሟን ያጠፋች የታለች? ትምጣና እሷም ይቅርታ ጠይቃት። ሳሪ ፍላወር ላኪ ወይ ኮሜንት ላይ ረጅም ቁጥር ጻፊ ጥር አድርጊው። ሀቡዬ ስልኩ ተያዘ እያለ የደወሉላቸው ደንበኛ መስመር ይዟል እያለች ነው ስልኩ። ቆይቶ ይደውሉ።
አሁንም አይሰራም። እስኪ ሞክሪው ለአንድ ላይ ሊመስል የደወሉላቸው ደንበኛ መስመር ኦኬ። መሲ የዚህ የኢማራቱን ተሞክረው ችግር የለውም። አንቺ የምታደርጊው ይታያል። አቦ አዎ፣ ቆይ አንዴ በትልቁ ላድርግሽ። ታርጊ እንዴት ነሽ? ሰላም ነኝ ሀቡዬ፣ በጣም ነው የማመሰግነው ከኔ ጋር ቆማችሁ እውነትን ስላወጣችሁልኝ በጣም ነው የማመሰግነው። ሳርዬ በእናትሽ እንዳታለቅሽ እንዴ። አንቺ የምትታወቂው በመልካምነት በመልካም ስራሽ ነው እንጂ ማንም አንቺን በመጥፎ ነገር አያውቅሽም። አንቺ የምትታወቂው ሰው በመርዳት መልካም ስራ በመስራት ስንት እህቶቻችን ታመው ወደ ሀገር ቤት ስንሸኛቸው ለስንት ልጆች ትኬት በመቻል ስንት ኢቃማ የሌላቸውን ኢቃማ በማሰራት ስንት ለታመመ ሰው በመርዳት በመልካም ስራሽ እንጂ አንቺ በክፉ ነገር ተነስተሽ አታውቂም። ሀቡዬ አመሰግናለሁ። እኔ ከትናንት ወዲያም የነገርኳት እኔ አይደለሁም ሰው እስከሚሰድበኝ ድረስ ለምን ትጠብቂያለሽ? ሳራ አይደለችም በይ፣ ሌላ ምንም አትናገሪ። ወይ እኔም ከሆንኩኝ ደግሞ ሳራ ናት በይ። ለምን ከምወዳቸው ቤተሰቦች ከሰዎች ጋር ታጣየኛለሽ ብዬ ስላት የፈለገ ሰማይ ቢፈጠር እኔ እሷ አይደለችም ብዬ አልልም ማለት። እኔ እርግጠኛ ነኝ ነገ ጠዋት እንደምታፍሪበት። ምግብ ቤቱ ደግሞ ብራንች አላት ብለሽ ያልሽው ብራንች የሌለው ምግብ ቤት እያወቀ ሁሉ ነገር ይዛለ። ኤኒዌይስ ሀቡዬ እኔ ለአክባሪዎቼ ለምትተማመኑብኝ ለእኔ ለቆማችሁ አሁንም ክብር ለእናንተ ያለኝ ክብር በምንም አልቀንሰው። ግን በምንም ነገር አይነት እኔ ባልዋልኩበት እኔ ባላደረኩበት ልጆቹ ተናገሩ ተብሎ የኔን ስም እነ እዮዳ በሚባለው አስቢ ያደረግሽውን ታውቂያለሽ፣ አንቺ ነሽ እንደዚህ ነሽ። እኔ ከማንም ሰው ጋር ልመላለስ አቡ ግን ያላደረኩትን ነገር እኔ ሰው እረዳለሁ እንጂ እንዴት እንደዚህ አይነት ወንጀልስ ሰራች ብለው እንኳን ቢያስቡ ተጠርቼ ነበረ መጠየቅ ያለን። እነዚህ ልጆች ሲቀልዱብኝ ነው የሰነበቱት። ኧረ ተው ሰው ሲላቸው አናጠፋም፣ ለምን አትታገሽም፣ ለምንድነው እንደዚህ የምትጨናነቂው እያሉ ነበረ የሚቀልዱብኝ። እኔ ይቅር ብያቸዋለሁ። እንኳን ለራሴ ለሰው የምተርፍ ሰው ነኝ። ሀቡ ህግ ያለበት ሀገር ነው ያለሁት። ብራንች የሌለውን ምግብ ቤት ብራንች አለው ብላ የታወቀ ምግብ ቤት ነው ብላ ብዙ ነገሮችን ስሜ ሳራ ብቻ ነው የቀረው የተነገረው እና ይህንን እጄን የማስረጃ እያለው ማድረግ አላቃተኝም። ግን አለማወቅ ነው እነዚህ ሰዎች። ይህንን ባደርግ እኔ ነኝ በኋላ ተጸጻች የምሆነው። ሰው እያስታረቅኩኝ ሰው እያፋቀርኩኝ እንደገና እንዲህ አይነት አደባባይ ሂጄ እንዲህ ባደርግ ብዬ ትቼ ዝም ስላት እንዲያውም አስፈራራሽኛለች። እኔ ሰው አላስፈራራም፣ ዝቅ ብዬ ነው የምኖረው። ከሰራተኞቼ ጋር እጅና ጓንት ነኝ፣ ፍቅር ነኝ፣ ሰላም ነኝ። ግን ሰው አንድ ጫፍ ይዘው በብር ነው የምትከፍለው፣ ደሞዝ እንደዚህ ታደርጋለች፣ ሰራተኛ ትበድላል፣ የማይባል ነገር ብዙ ነገር ይባላል። እና ሀቅ ይዘን እንደዚህ ሀቅ ሰው አደባባይ ሲወጣ እኔ ደስ ብሎኛል። አሁንም ነገም ከነገ ወዲያም ይሄ ቲክቶክ ይቅርብኝ። ሁለተኛ ጊዜ ነው አንቺ ቤት መጥቼ ይሄንን ነው እኮ ይኸውልሽ፣ እርዳታ ጥሩኝ፣ እርዳታ አሁንም ለመርዳት እኔ ከእግዚአብሔር የተቀበልኩት ስጦታ ነው። ለማንም ሰው እረዳለሁ፣ ለማንም ሰው እቆማለሁ። ግን ቲክቶክ ይቅርብኝ። እውነትም የሚያሳዝነኝ የሚያስለቅሰኝ ከሆነ ባልዋልኩበት እንደ እናት እንኳን ሪስፔክት አላረጉኝ። ሳራ አይደለችም ለማለት ምንድን ነው እኔ ትናንትና የሁሉ ሰው እየለመናቸው እንዴት እንደተዘባነኑብኝ ነብሻቸው። ዛሬም እየጠየኳት ነበር። የሬስቶራንቱን ስም ለምን አትናገሪም? የሬስቶራንቱን ስም ንገሪኝ ስላት ዛሬም አላውቀውም ብላ ነበረ። በፍጹም ስትሄድም 4 ዓመት የተቀመጠችበት የአክስቷ ልጅ ታውቃለች። ስልክ ትደዋወላለች። ነገረችኝ ለራሴ። እኔ ደውዬ አናግሬያታለሁ፣ ባለቤቷን አውቃታለሁ ብላለች። ለምን ይዋሻል? ለምንድን ነው ሀቡዬ? በእኔ ላይ የተሰራ ተንኮል ነው ይሄ። ያቋታል፣ ምግብ ቤቱ ያውቃሉ፣ ብራንች እንደሌለው ያውቃሉ። እንደዚህ ያደረጉት እኔ ምንም አልላቸውም። ይቅርታ ብያለሁ። የይቅርታ ልባለኝ። እግዚአብሔር ይባርካችሁ። ለምትወዱኝ ኢቭን ለምትጠሉኝ ለጻፋችሁ ሁሉ እንኳን ሀቁን አወቃችሁ። እኔ ግን እንደዛ አይነት ሰው አይደለሁም። ለወደፊቱም በዚህ አይነት ደረጃ አታገኙኝም። ሰውም አልበድልም፣ ሰራተኛም አልበድልም። እንዲህ አይነት ነገር አላረግም። ይሄ ነው ቃል። አንቺ ሳርዬ ሰራተኛ የምትበድይ ቢሆን በሬስቶራንት አለም አንቺ 28 ዓመትሽ ነው ኢማራት ላይ አይደለ? እስካሁን ድረስ አንድ መጥፎ ነገር ስለ አንቺ ሰምተን አናውቅም። ስለ አንቺ ምን ያህል ሰው እንደምትረጂ፣ ስለ መልካምነትሽ፣ እናትነትሽ፣ አስታራቂነትሽ እኛ ኢትዮጵያውያን በስደት ያለን አንቺ ኩራታችን ነሽ፣ እንኮራብሻለን። እንዳንቺ አይነት ሰው ኢትዮጵያዊ በሰው ቤት ሰራተኝነት መጥተሽ ከዛ ተነሳሽ 11 ቅርንጫፍ የከፈትሽ ጀግና ለኢትዮጵያ ኩራት ነሽ፣ እንኮራብሻለን።
ማንም ሰው ኢማራት ሲመጣ ሁሉንም ትንሹንም ትልቁን እኩል ጠብር ግፍ ብለሽ በር ድረስ ወተሽ አበባ ይዘሽ ተቀብለሽ አንቺ የሚያኮራ ስም ነው ያለሽ። ስለዚህ ወደ ከፍታ ስትወጪ ደግሞ ምቀኞች አንቺን ለመጎተት ስምሽን ለማጥፋት ይህን ሊያደርጉ ይችላሉ። እኔ ግን የማዝነው ኮመንታተሮች እያወቃችሁ ስለ ሳሪ ምን ያህል መልካም ሰው እንደሆነች ሳራ ለሀበሻ እኔ ቤት እንኳን ለስንት ሰው ትኬት ትቆርጣለች። ስንት እህቶቻችን ታመው ስንሸኛቸው ትኬት ትቆርጣልኛለች። ለስንቶቹ ስንት ሰው ታሞ ረድታለች። መቼ ልካ እንኳን ለደረጀ ኢቃማውን ያሰራችለት ይህንን ሁሉ ነገር እያደረገች መልካም ነገር የሚሰራ ሰው የሚረዳ ሰው እንዳናጣ የሚረዳ ሰው እንዳይጠፋ መልካሙን ሰው ሁሉ ከሶሻል ሚዲያ ላይ እየቀጠቀጥን ስሙን እያጠፋን እያስጠፋን የሚረዳን ሰው እንዳናጣ ሶሻል ሚዲያ ላይ ወጥተው እርዳታ የሚጠይቁ እህቶቻችንን የሚረዳልን እንዳናጣ እንደ ሳሪ አይነት መልካም ሰው ስም እንዴት ሄዳችሁ ኮመንት ላይ እኔ ኮመንታተሮች ያልዘጉት እንዴት ስምታችሁ ሁሉም ሳራ ለሀበሻ ናት ሳራ ለሀበሻ ናት ኮመንቱ እንዳለ ይሄ ነው ማለት ነው። ለሷ ያላችሁ ግምት ይሄ ነው። ለሷ ያላችሁ አመለካከት ለምን ከዚህ በፊት መጥፎ ነገር ሰምታችሁባት ታውቃላችሁ? ከዚህ በፊት እከሌን በደለች፣ እከሌን ያለ ደሞዝ አሰራች፣ እከሌን የሚል ነገር ወጥቶባት ያውቃል? ስለዚህ ምንም አይነት ክፉ ነገር አድርጎ የማያውቅን ሰው እንዲህ ሲባል እናንተ ልትከላከሉለት ፋንታ ሁላችሁም ኮመንት ላይ ሳራ ለሀበሻ ናት ሳራ ለሀበሻ ናት እያላችሁ እንደገና ቪዲዮ የሰራሽው ልጅ መሲ እጅግ በጣም አጥፍተሻል። ድምፅ መሆንሽ ለእህትሽ ትክክል ነሽ። ግን ሳራ አልሀበሻ ብለው ሲጽፉ ቢያንስ ሳራ አልሀበሻ አለመሆኗን ቪዲዮ ሰርተሽ ልታሳውቂ ኮመንት ላይ እያንዳንዱ ሪት ላይ ማድረግ ቢከብድሽ ቪዲዮ ሰርተሽ ልታውቂ ይገባ ነበር። የሚያሳየው እዚህ ጋር ሆን ብለሽ ሳራ ልታጠቂ እሷን እንዲመስል ኦር ቪዲዮ ትኩረት እንዲያገኝ ሳራ አልሀበሻ ፌመስ ስለሆነች ቪዲዮ ትኩረት እንዲያገኝ ፈልገሽ ይሆን ምን ይሆን? እስከ መጨረሻው ሰዓት ስጠይቅሽ የሬስቶራንቱን ስም አላውቀውም ነበር ስትይ ነበረው። በኋላ ግን ቁጥሩ ኖሮሽ ተገኘ። ተመልከች። ይሄ ደግሞ ፌር አይደለም። ይህ ስም ማጥፋት ሄደባት ሳሪ ላይ። ስለዚህ ያገኘሁት ስልክ ቁጥሩን ያገኘሁት እግዚአብሔር በሚያውቀው ስክሪንሻት እና ስንት ብራንች አለው? ነይ ጎግል ላይ አሁን ገብተን ሰርች እናድርግ። ሬስቶራንቱ ምን ብራንች አለው? ምን ይታወቃል? እኔ ራሱ ስሙን ዛሬ ገና ነው የሰማሁት። ኢትዮጵያ ብለሽ ጎግል ውስጥ ገብተሽ ታገኘ። ስንት ብራንች አንቺ ቪዲዮች ላይ ቪዲዮች ዳውንሎድ ተደርጎ ተልኮልኛል። ቪዲዮች ላይ አልኩድም ያልኩትን እኮ በጣም ብዙ ብራንች አለው አላልሽም? ቪዲዮች ላይ አዎ፣ እንደዛ ያልኩት ምክንያት ነገር ስንት ብራንች አለው? ዌይት ሌት ሚ ቼክ ቴስት ኦፍ ኢትዮጵያን ሬስቶራንት ራይት ኦኬ ሃው መኒ ብራንችስ ሃዝ ኢን ኢማራት ብዬ ቼክ አደርጋለሁ። ለሬስቶራንቱ ማስታወቂያ እየሰራችሁለት ከሆነ የሌላን ሬስቶራንት ስም በማጥፋት አይደለም ለሌላው ሬስቶራንት ማስታወቂያ የሚሰራው። ቴስቲ አመሰግናለሁ። ቴስት ኦፍ ኢትዮጵያ ኧረ አመስግኝልኝ ሀቡዬ። ወይኔ ማን ነው? ኢቲሃድ ነው የሚለው አይደል? ኢቲሃድ በጣም ቴንክ ዩ ፎር ዩር ሰፖርት ቴንክ ዩ ሶ ማች። ሳርጌን ሰፖርት እያደረግሽ ማን ነው? ኢቲሃድ ነው የሚለው አይደል? አዎ ኢቲኤች ዴሊቨሪ በእናትሽ 4 ነው 5 መኪና ላከ ወደ አንቺ ያርገው። ኖ አንቺ ላይ ነው እየላከልሽ ያለው ሳርጌ። ወደ አንቺ ያርጉልኝ። እኔ ምንም አላደርገው ማለት ነው አላውቀው። ለምን ወደ እኔ ያደርግልሻል? ይልና ቴንክ ዩ። እሺ ቴስት ኦፍ ኢትዮጵያ ሬስቶራንት ኦ ማይ ጋድ ቴንክ ዩ ሶ ማች ቴንክ ዩ በጣም አመሰግናለሁ። ፈጣሪ አክብርልኝ። ኢቲሃድ እና ኢቲሃድ አልኩኝ ድጋሚ ምንድን ነው የሚለው ስሙ? ኢትዮ ዲሊቨሪ ቴንክ ዩ ሶ ማች እጅግ በጣም አድርገን ነው የምናመሰግነው። ቴንክ ዩ ፎር ዩር ሰፖርት። ደስ አለኝ። ወደ አንቺ ወደ እኔ ላከውል ሳሪ ወይዬ ምንድን ነው አሁን? በጣም እያናደድሽኝ ነው ማሚ። ምን አስበሽ ነው እንዴ? እኔ አሁን ከፍየው ስሜን የሚያጠፋ ሰው እየፈለግኩ ነው አልኩሽ አይደል? እንዴ ትላንትና ለምን ነው የምትበሳጨው እንዴ? አንቺ እኮ በጣም ብዙ ኃላፊነት አለብሽ ሳሪ። በጣም ብዙ ልጆች እኮ አንቺ በምትከፍያቸው ደሞዝ እኮ ታየው። ይሄ እርዳታውን ምናምን እንተው ሳሪ።
አንቺ ጋር ያሉ ልጆች እንደዚህ ደስ ብሏቸው ተስፋ ኖሯቸው የሚሰሩት እኮ አሁን አንቺ ጋር ያሉትን ልጆች ብቻ አይደለም፣ ልጆችሽን ቁጥር ያሉትን አንዱ ላይ ብቻ እንኳን እኔ የማውቀው ብራንች ላይ ያሉሽን ልጆች እነሱ ብቻ አይደሉም ባንቺ ያሉት፣ የእነሱ ቤተሰቦች አሉ። እነሱ እየሰሩ ከምትከፍያቸው ደሞዝ ላይ ለቤተሰብ በሚልኩት የሚኖሩ ልጅ ያላቸው ቤተሰብ ያላቸው የቤተሰብ እህት ወንድም ያላቸው የሚያስተምሩ እንዴ የእነሱ ሁሉ ኃላፊነት እያለብሽ እንዴት ነው አንቺ እንደዚህ ልፍስፍስ የምትሆኘው እንዴ? አንቺ እኮ እኛ እዛ ሁሌ ጠዋት ማታ ቤትሽ የምመጣው እኮ ከአንቺ ብዙ ነገር የምወስደው ነገር ስላለኝ ነው። እኔ ከአንቺ ምን ልማር ነው እንደዚህ እንዴት በትንሽ ነገር ተራ ማንም ሰው ስላወራ አንቺ እንደዚህ የምትበሳቸው እንደዚህ የሚሰማሽ? ማርያምን እኔ የእውነቴን ነው የምሬን ነው። እኔ የእውነቴን በቃ ዋናውን እኔ ያላድርገው እንጂ በቃ በየቀኑ የኔን ስም የሚያጠፋ ሰው ባገኝ ራሱ ደስታውን አልችለውም። ማርያምን የእውነቴን ነው ሳሪ፣ ማስታወቂያ ነው የሚሰሩልኝ። ታሪኮ ሴንሲቲቭ የሆነችው ለምንድን ታውቃለህ? እንዲህ የምታደርግለት እንዲህ የምትረዳው እንዲህ ደግነቷን የምትሰጠው በምታረግለት ሰው ስትወጋ ያማል። ለምን እሷም ስራ እየሰራች ኮመንት ላይ የኮመንቱ እኔ ባይዘወይ ቪዲዮ ከሰራችሁ በላይ ያዘንኩት በኮመንታተሮቹ ነው። ለምን አንድ ሰው በመልካም ስራ የሚታወቅ ከሆነ የሆነ ሰው ተነስቶ ስሙን ሲያጠፋ ኮመንት ላይ ሊከላከሉላት ይገባ ነበረ። ሲጀመር እንዴት ማለት ያስፈልጋል? ሀቢባ አሁን ዝም ብሎ ሰው ቢሆን ኢትስ ኦኬ፣ በቃ በመንጋ ዝም ብለን ስለምንነዳ ኢትስ ኦኬ። ግን አሁን እሷ የሰው ላብ መውሰድ አይደለም የራሷን ላብ የራሷን ሀቅ በየጊዜው ሁሉም ሰው ያውቃል። ሁሉም ሰው እንግዲህ ቅናት ወይም ምቀኝነት ያለበት ሰው ካልሆነ ይሄ የምቀኝነት ነቀርሳ ያለባቸው ሰዎች አሉ። እነሱ ካልሆኑ በየጊዜው ለስንቱ ሰው ስትረዳ ይታወቃል አይደለም? ኢቭን ብታደርገው እንኳን እንደው ምን አሳሳታት ነው የሚባል እንጂ በዚህ ደረጃ ዘመቻ አይወጣም። በጣም ነው የሚያሳፍረው። ምን ያህል እኛ ኢትዮጵያውያን ውለታ ቢሶች እንደሆነ ነው እኔ የተረዳሁት። ማርያምን በጣም ይሄ ውለታ ቢስነት ነው። አሁን ከዚህ በኋላ በምን አይነት መንፈስ ነው ሳሪ አሁን ይሄ ሁሉ ሰው ስታግዝ የነበረች ልጅ በምን አይነት መንፈስ ነው ከዚህ በኋላ አሁን ከራሷ ሀቅ አውጥታ ልትረዳ የምትችለው? በቃኝ ያለች እኮ ቲክቶክን በቃኝ ያለች እኔ ነው ተይ እያልኳት ያለው ኤግዛክትሊ። ያ ደግሞ መሆን የለበትም። በቃ ሳሪ ከአንቺ ብዙ ነገር መማር እንፈልጋለን። ሌላው ነገር ማወቅ ያለብሽ ምንም ይሉሻሉ ከዛ ሲባዛ በ133 ምናምን የሚል አለ። በነገራችን ላይ ኔጌቲቭ ነገሮች ጎልተው ስለሚታዩ ነው እንጂ ስምሽን ለማጥፋት ከሚጋጋጡት ጠባብ አስተሳሰብ ካላቸው በጣም ሰፊ አስተሳሰብ ያላቸውና አመስጋኞች አሉ። ይሄን ደግሞ ሰው ሊያመሰግንሽ ሰው ሲያመሰግንሽ ከእግዚአብሔር የምታገኘውን በረከት ይቀንስብሻል። ባይዘው ሳሪ ሰው ጥሩ ነገር እያደረግሽ ሰው ያንን ነገር መልካም ነገር ሳይከፍልሽ ውለታሽን ከንቱ ሲያስቀረው ለውለታ የታመነው ለመልካም ስራ የታመነው እግዚአብሔር ውለታሽን ሊከፍልሽ የታመነ ነው። ሳሪዬ በህይወትሽም አይተሽዋል። ይሄው እንግዲህ ቅድም ነግራሻለች ሀቢባ ኤምሬት ላይ ኢትዮጵያ የሆነሽ ይህን ያህል ብራንች እኮ ስንቶቹ ሰርቭ አላሳኩትም። ይህን ያህል ብራንች አይደለም አንድ ድርጅት ከፍተው የዘለቀ የትኛው ነው? የለም። በቃ እዚህ ጋር እኛ እየመጣን ብዙ ሬስቶራንቶች የሉም እንደዛ አካባቢ ሳሪ። ለምንድን ነው እኔ እየመጣሁ እዛ ቁጭ ምለው? በጣም የምኮራበት ደስ የሚለኝ ቤት ስለሆነ ነው። ስለዚህ ከአንቺ ብዙ እንጠብቃለን። ከአንቺ ብዙ ስለምንጠብቅ በቃ እንትን እንድታደርጊ አሁን ብዙ ከዚህ በላይ አሁን በደንብ አውጥሻይኔ ለአገልግሎትሽ ወይም ይሄ መልካም የምታደርጊው ስራ በእግዚአብሔር በተወደደ ቁጥር በዛው ልክ ሰይጣን ስለሚቀና አንቺን ከዚህ ስራሽ ለማሰናከል በዛው ልክ ይሰለፋል። አሁን ብዙ ጊዜ ተከታታይ ብዙ እርዳታዎችን እያደረግሽ ስለሆነ ነው እንደዚህ አይነት እንትኖች እየመጡ ያሉት። እና ሳሪ ፕሊስ እንዴ እንደዚህ በትንሽ ነገርማ ተይ እንጂ። ቃል ገብተሽልናል እኮ እንደ እናት ልመክርህ የምትፈልገውን ነገር ላደርግልህ ብለሽ እኮ ቃል ገብተሽልኛል አይደል ሳሪ? እና እንደዚህ ዝም ብሎ በተራ በሰፈር ወሬ በእንትን በማለት ተስፋ በመቁረጥ ነው እንዲህ የምታስተምሪን? ታይ። ስለዚህ ይሄ እንደዚህ ብስጭት ምናምን አያስፈልግም። ገና ብዙ ነገር ይጠብቅሻል። አሁን ደግሞ በደንብ ወደ መልካም ስራው በቀረብሽ ቁጥር በጣም ብዙ እንትን ይመጣልሻል። ከዛ ውጪ የቲክቶክ ጦረተኞች አሉ። ዝም ብለው እንደዚህ ካላወሩ ሰው ካልተሳደቡ ጉሮሯቸው የሚዘጋ የራሳቸው ፖዘቲቭ የሆነ ሊያወጡት ሻይን ሊያደርጉት የሚችሉ እውቀት የሌላቸው ሰዎች አሉ። ስራቸው ነው መሳደብ። ሰው ክብር አያውቁ፣ ውለት አያውቁ። ውለት አያውቅም። ማይም ውለት አያውቅም። ውለታ የማያውቅ ሰው ደግሞ
ከምድር ተነስቶ እያየሁት ነበረ። በቃ ጡረተኛ ቁጭ ብለው ሰው በመሳደብ ብቻ የሚኖሩ አሉ። በእነሱ ስድብ አንቺ እንትን ካልሽ እኔ እንጃ። እኔ ተስፋ ነው የምታስቆርጭኝ። እኔ አንቺ ራሱ እኔ ተስፋ ታስቆርጭኛለሽ እንዴ። በጣም ብዙ እንጠብቃለን ከአንቺ። ብዙ ባደረግሽ ቁጥር ደግሞ ብዙ ጠላት ይመጣብሻል። ብዙ ጊዜ ያደረግሽው ለመልካም ውለታሽ መጥፎ ነገር ሲመለስልሽ አንድ እርግጠኛ ሞል ማርያምን የእውነቴን ነው የምልሽ፣ ያንን ነገር ውለታሽን በመልካም ካልተመለሰልሽ እግዚአብሔር ያንን አገልግሎትሽን ያንን ጥሩ ስራሽን ወዶታል ማለት ነው። ባይዘወይ እግዚአብሔር ሲመሰገንበት በአገልግሎትሽ፣ እግዚአብሔር ሲታይበት በመልካም ስራሽ፣ እግዚአብሔር ደጃፍ ሲደርስ ከዛ መልካም ስራሽ ለማደናቀፍ የዛኑ ያህል ጠላት ይነሳብሻል። ማረጋገጫው ይሄ ነው። እና እንደዚህ ማልቀስ ገብተሽ እንደዚህ ለሰዎች ምስክር ሁኝ እንጂ ማልቀስ እኔ ከአንቺ ኤክስፔክት አላደርግም። ሳሪ ሁለተኛ አታለቅስም። ሳሪ ሁለተኛ አታለቅሽ። ይኸው ኮመንቱን ይኸው የሚሰጡሽን ፍቅር እንወድሻለን፣ እናምንሻለን እንዳለ ኮመንቱ ለአንቺ ፍቅር እየሰጡሽ ነው። በጣም ነው እናንተ ጀምሮ እኮ እናንተ ጀምሮ ያ እንደ ሀገር እንኮራብሻለን። ኢትዮጵያ ትኮራብሻለች። አንቺ ብዙ ሰው ባብሰሻል፣ ብዙ ሰው ረድተሻል። እና ኔጌቲቭ ነገር እንዳይጎትትሽ ወደታች አንቺ ወርደሽ ሲጀመር ለኔጌቲቭ ነገር መልስም እንዳትሰጭ። አሁን እኛ ከመልእክታችን ይቅርታ እንጠብቃለን። ይቅርታ ለሳራ ቪዲዮ አብሬና እጅግ በጣም ይቅርታ የሰራሁት ቪዲዮ ላይ ምልክቶቹ ወደ አንቺ ስለሚያደሉ እጅግ በጣም ይቅርታ ልኝ ያሁን ላይ ሲዘምር እኔ ነኝ ይቅርታ የምጠይቃቸው ነው። አንዴ ምን ይቅርታ ጠይቂያለሽ? እኔ ለዚህ ህዝብ ሁሉ ይቅርታ ነው የምጠይቀው። አመሰግን ፈልጋለሁ። አንድ የምለው ነገር ግን ምንድን ነው መሰለሽ፣ አንዳንድ ጊዜ ከሰው ስህተት ከብረት ዝገት አይጠፋም። አይደለም 11 ምግብ ቤት ሰው በቤቱ ላይ ከሰራተኛ ጋር ከስራ ጋር ማገናዘብ ታውቂዋለሽ። ከባልሽና ከልጆችሽ ጋር አንዳንድ ነገር ይፈጠራል። ግን አንዳንድ ሰዎች ድሮ ይሁን መቼ ይሁን የተደረገ እያመጡ ፖስት እያደረጉ ሰው መንካት ምናምን። እኔ 20 ምናምን አመት ሀቡ እዚህ ሀገር ስቀመጥ እኔ ተናግሬያለሁ። አንድ ኮሽታ የሌለኝ ከሰራተኞቼ ጋር ከስራዬ ጋር ስሙዝል የሚሄደው ሰው ሁሉ እየመጣ ነው የሚጠይቀኝ፣ ሳርዬ እንዴት ብታረጊ ነው ከሰራተኞች ጋር? እኛ እኮ 1 ወር ሰርተው እንዲያደርጉ ሄደው እንደዚህ ከሰሱ እንደዚህ ያደርጉ። ስለዚህ እኔ ምሳሌ ነኝ እንጂ ለእነሱ እኔ ይሄን ያህል በደል ነገር የለኝም። ከሰራተኞቼ ጋር በትክክለኛ መንገድ በተነጋገርኩት ደሞዝ ለመከፍላቸው በብር ነው የምትከፍል፣ በብር ነው እሷ በብር አትዋሹ። ብራቸው ይሰጣቸዋል። ራሳቸው በሚፈልጉት መንገድ ባንካቸው በራሳቸው መንገድ ያስተላልፋሉ። እኔ በድርሃም ነው የምከፍላቸው። ያልሆነ ነገር እዚህ እያመጣችሁ እንደዚህ እያደረጋችሁ ከምትናገሩ መጠየቅ ነው። ፈስ ያለው ዝላይ አይችልም እንደሚባለው እንጂ በአንድ ሀብዬ አሁን አምጥቼ በሰልፍ ላነጋግርልሽ እችላለሁ። ግን እኔነቴን ተናግሮታል ወልደ ጊዮርጊስ። እኔ ንጹህ እስከሆንኩኝ ድረስ ለዚህ ነው ጸጥ ብዬ እውነትና ምን ቀስ እያለ አይበጠስም። ፕሊስ ፕሊስ፣ አሁንም ያልሆነ ነገር ኮሜንት ባታረጉ። እኔ አኮራቸዋለሁ እንጂ አላሳፍራችሁም። እነዚህ 2 ልጆች ሀያትና እሷም እኔ ምንም አልጎድኝም። ከሰው ጋር ከህብረተሰቡ ጋር አገናኙኝ፣ ከእህቶቼ ጋር አገናኙኝ። እግዚአብሔር ይስጣቸው። እኔ ተናግሬያለሁ። ነገ ታፍሪያለሽ። ብራንች የሌለው ምግብ ቤት ከሆነ አንቺ ታፍሪያለሽ። በጣም ተቆጣች፣ በጣም ተናደደች። ምን አለበት? እኔም እኮ ትልቅ እንደ እናት አድርጋ አዎ ሳራ አንቺ የለሽበትም። ቀላል ነው ነገሩ። አሁን ደግሞ ምንም አይደለም፣ ይቅር ብያቸዋለሁ። ይቅርታ እኔ ነኝ የምጠይቃቸው። ለዚህ ሁሉ ህዝብ ግን ደጋግማችሁ አመስግኑልኝ። ለእናንተ እኔም አሁን ዝቅ ብዬ ለምትጠይቁኝ ነገር አቅሜ ለምፈቅደው ለተቸገረ ለህዝብ ለመርዳት አብዬ ከጎናችሁ ነኝ። ይሄ የበለጠ ከዚህ በኋላ ጥሩ ሁኜ እንድሰራ ከበፊቱ የነበረኝ መጥፎ ባህሪ ይኑረኝ ምን ይኑረኝ፣ አሁን ዳብል ሁኜ እንዳገለግላችሁ ራሴን ደግሞ እንዳይ ምናልባት አላቅም። እኔ ጥሩ ነኝ ብዬ ማሰብ አላቅም። እናንተ የምትመክሩኝ የምትወቅሱኝ ነገር ካለ እቀበላለሁ። ከዛ ውጭ ግን ከበፊቱ ድሮ ከሰራሁት አሁን እጥፍ አድርጌ ሰው እንድረዳ። ቲክቶኩ ግን ቢቀርብኝ ጥሩ ነው፣ ግን እርዳታው ላይ በእጥፍ አድርጌ እሰራለሁ። አቡዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ለእኔ የሰጣችሁኝ ክብር ለማንም አልሰጣችሁም። እኔ ደግሞ በእጥፍ አከብራችኋለሁ፣ እወዳችኋለሁ። እኛም በጣም ነው የምንወድሽ፣ በጣም ነው የምንኮራብሽ። ሳርዬ ግን መሆን ያለበት መሆን አለበት። ይቅርታውን መጠየቅ አለባቸው።
ለሌላውም እንዲማር እንዳይለምደው መሲ ያደረግሽው ነገር እንደ ህዝብ የሁሉ 8,000 ምናምን ህዝብ ትክክል እንዳልሆንሽ ተስማምቶበታል። ስለዚህ ሳራን ይቅርታ ጠይቂያት። ለምን ብራንች የሌለው ሬስቶራንት ይኸው ጎግል ላይ ገብቻ አንድ ቅርንጫፍ ነው ያለው። ብራንች የሌለው ሬስቶራንት ብዙ ብራንቾች ያሉት ታዋቂ ሬስቶራንት ብለሽ ነው የሰራሽው። ሰሙ ደግሞ ኢማራት ላይ ብዙ ብራንች ያለውና ታዋቂ ሬስቶራንት በመጀመሪያ ደረጃ ማይንዱ ላይ የሚመጣው ሳራ አልሀበሻ ሬስቶራንት ነው። ስለዚህ ይቅርታ ጠይቂያት። ለአንቺ ማይኩን እሰጣለሁ። ቴንክ ዩ። እሺ ሀቡዬ፣ እኔ በዋናነት ሳሪን በተደጋጋሚ በስልክም አውርተናል። ግን ደግሞ እኔ የምግብ ቤቱ ስም እንደማላውቅና ያንቺን ስም እንዳላነሳው ብያት፣ በእርግጥ ኮሜንት ላይ በብዛት የእሷ ስም ሜንሽን ተደርጎ ስለነበረ ለእሷ ሀቅ እንዳላት ታውቃለሁ። ግን እግዚአብሔር በሚያውቀው ሁላችሁም እኔንም እንድትረዱኝ የምፈልገው ነገር የሳሪን ስም ለማጥፋት ወይም ደግሞ የእሷን ምግብ ቤት ስም ለማጠልሸት ምንም አይነት ምክንያት የለኝም። እኔም በጣም የምወዳት የማከብራት በብዙ መልካም ስራዋን የማደንቃት ሴት ናት እና የእሷን ስም ለማጥፋት ምንም አይነት አጀንዳ ምንም አይነት ምክንያት የለኝም። የእኔ ትልቁ ስህተቴ ልጅቷ እንደነገረችኝ ከዚህ ምግብ ቤት እኔ ከምሰራበት ምግብ ቤት ውጪ ሌላ ምግብ ቤቶች አሏት ብላኛለች። እሱ እኔ እንደውም ቅድም ባጠገቧ ልጠይቅሽ ነበረ። እንደዛ ስላለችኝ ነው ሌላም ብራንች አለው ብዬ የተናገርኩት። ሌላ ብራንች ያለው ምግብ ቤት ብዬ በተናገርኩት የሳሪ ስም ሜንሽን ስላደረጉ ሳሪ በእኔም በንግግሬም በቪዲዮም ቅር ስላላት በጣም በእግዚአብሔር ስም በእናንተ እዚህ ጋር ባላችሁ በ8,000 ሰዎች ስም ይቅርታ አድርግልኝ። በጣም አጥፍቻለሁ። ይሄ ምንም ይቅር ብዬሻለሁ የኔ ቆንጆ። እኔ ትናንትም ይቅርታ ጠይቄሻለሁ፣ አሁንም ይቅርታ ጠይቄሻለሁ። ለሀያትም ይቅር ብያለሁ። እህታችሁንም እግዚአብሔር ሀቋን ያውጣላት። ሁሉም ሰው ከተበደለች ሁሉም ሰው ዝም አይልም፣ ከእሷ ጋር ይቆማል። የኔም ሀቅ እንዳወጣችሁ ሀቅ የሁሉም ነገር ሀቅ። ትንሽ ደግሞ አንድ ነገር ልድገም ሀብዬ ከፈቀድሽልኝ። ምንም ችግር የለም። ሀያት ጓደኛዬ ናት። የልጅቷ ደግሞ የአክስቷ ልጅ ናት እና ትናንት በሳሪ ቤት ትንሽ አለመግባባት ተፈጥሮ አልተደማመጥንም ነበር እና ትንሽ እንትን ብላ ስሜታዊ ሆና የተናገረቻት ነገር አለና ለሰዓቱ ሳሪ ቅር ብለዋት ነበረ። እሷ አሁን እዚህ ከታች የተከታተለችን ነው። በሀያት ስም በጣም እጅግ አድርጌ በሀያት ስም ሳይሆን አንቺ የምትጠይቂው ሀያት ራሷ ገብታ ይቅርታ ጠይቃ ትግባ። እሺ ከሆነ አስገቢያትና ሀያት መጠየቅ አለባት፣ ግድ ነው። እኔ ነኝ ትበል ወይም አካውንቷን ፕሮፋይሉ የአካውንቷን ፕሮፋይል ላኪልኝ ዋትሳፕ ላይ እና ላስገባት። ብድሩ እኮ ብራንች የለውም። ሬስቶራንቱ አንድ ነው። ስሙ ቴስት ኦፍ ኢትዮጵያ ነው የሚለው። ቁጥሩ ጎግል ላይ ያለው የላንድ ላይን ነው፣ የመሬት ቁጥር ነው። የእጅ ስልካቸውን ለማግኘት ስንደውል ዝግ ነው እና የእጅ ስልክ እንፈልጋለን። ለምን አይሰራም? የተነቀለ ነው የላንድ ላይን እና ሬስቶራንቱ ምላሽ እንደሚሰጠን ባለሙሉ ተስፋ ነን። ስለ ሬስቶራንቱ ደግሞ አንድ ነገር ልንገርሽ አቡ። አሁን ስልኳን አምጪ ብለሽ እንደውያን ነበር ሀያት እስክትመጣ ድረስ ልንገርሽ። ስልኳን ለመቀበል በተደጋጋሚ ስደውል ስልኳ መስመር ተይዟል እያለኝ ነበረ እና ለምንድነው ስልክሽን መስመር የምትይዥ ስላት ብዙ ስልኮች እየተደወሉብኝ ነው። እዚህ ከዱባይ ከመምጣቴ በፊት እቺ ሴትዮዋ ያገኘች እዛኛው ቤት ስሰራ ያገኘችኝ እዚህ ያመጣቻት ሴትዮዋ የእሷ ጓደኛ አለች ኢትዮጵያ እንደዚሁ ምግብ ቤት ያላት። እሷ ደውላልኝ ለምንድነው ሚዲያ ላይ ወጥተሽ የምትናገር? የምትፈልጊው ብር ከሆነ እኔ የምትፈልጊውን ብር እሰጥሻለሁ፣ ወጥተሽ ድጋሜ እንዳትናገሪ እያለችኝ ሌሎችም ስልኮች ብላኛለች። ስልክ ቁጥሯንም ሰጥታኝ በዋትሳፕ ልኬልሻለሁ። እኔ ማስረጃ ካቀረበችልኝ እኔ የሬስቶራንቱን ስም ለጥፍ ቪዲዮ ስለምሰራ እኔን ያናግሩኝ፣ ንገሪያቸው። አለበለዚያ እኔ የሬስቶራንቱን ስም ለጥፌ እሷ ላይ የሰሩትን ግፍ ለዓለም አሳውቃለሁ። ይሄ ግፍ ነው። እውነት የተደረገባትን ማስረጃዎች ታቀርብልኝ። ለእኔ ግፍ ነው። ዝም ብሎ ለምን አሁን ብቻ የሴትዮዋን የቀጥታ ስልክ ልኬልሻለሁ። ይህን ደግሞ ቪዲዮ እዚህ ላይቭ ላይ እየተከታተሉ እንደሆነ ለልጅቷ ነግሯታል። ደውዪላቸውና ጠይቂያቸው። ኦኬ ጥሩ። እንግዲህ ባስልክ ላክ ልኬልሻለሁ በዋትሳፕ። እሺ ሀያት እሷ ናት? እሷ ናት ሀያት? አዎ ኦኬ እሺ ሀያት ሰላም፣ እንዴት አመሻችሁ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አብዬ? አለሁልሽ ማሪ። ሰላም ነው? ደህና ነኝ። ከታች የተከታተልኳችሁ ነበር። ኦኬ
እሺ አቡ እኔ መናገር የምፈልገው ያው ሁሉም ነገር ሰምተሽዋል። መሲም ተናግራለች። ዋና ነገሩ ያው ሳሪዬን ይቅርታ ለመጠየቅ ነው። ትናንት ሳሪ ቤት ገብቼ ነበረ ባለመግባባት። እኔም ላስረዳት ሞክሬ ነበር ግን አልተረዳችኝም። ያው ልጅቷ ያክስቴ ልጅ ናት። እሷን ስላየኋት ያለችበትም የተበደለችውን በደልም ስለነበረ ውስጤ በጣም ኢሞሽናል ሆኜ ትንሽ ሳሪዬን አስከፍቻታለሁ። ግን ደግሞ ሳራን የሚጎዳ ነገር ምንም ነገር አላደረኩም። ማለት እኔ እሷ ሁሉም ሰው የሚያውቃት ሰው ናት። በጣም ነው የምንወዳት፣ በጣም ነው የምናከብራት። ፕላስ ደግሞ የእሷን ምግብ ቤት በፍጹም እኔ አታክ ለማድረግም አይደለም ብዙዎቹ የተናገሩኝ ስለነበረ ነበር ማለት ነው። ደውለውም ተናግረውኛል። ኮሜንትም ላይ ገስትም ላይ እያወሩ ነበረ። ሳርዬ እኔ በእርግጠኝነት የአንቺ ምግብ ቤት ይቅርታ አንቺ ያክስትሽ ልጅ የምትሰራበትን ሬስቶራንት ስም አታውቂ? ይኸውልሽ ልጅቷ እዚህ ሀገር ምንም ነገር ስለማታውቅ መልሱ አዎ አውቃለሁ ወይም አላውቅም ነው። አጭር ነው። አንቺ ያክስትሽ ልጅ ስጋሽ ዘመድሽ የምትሰራበትን ሬስቶራንት ያውም የኢትዮጵያዊ ሬስቶራንት ሆኖ ስሙን አታውቂው? እኔ በምን ላውቀው እችላለሁ? ዱባይ ስኖሯ እኮ ነው የማውቀው። ልጅቷ ጋር እኮ በብዛት ማውቀው ነገር የለም። በጣም ጥሩ። እነዚህም አላውቀውም ብላ ነበረ ግን እንደምታውቀው 100% አይዋ አላውቅም። ቁጥሯቸው አላት። ዋን ሰከንድ ደግሞ ብራንች የለውም። ሬስቶራንቱ አንድ ፍሬ ነው። ኢማራት ላይ አንድ ፍሬ ነው። ቪዲዮ የሚለው በይቅርታ እንለፈው ብለን ነው እንጂ እኮ ቪዲዮ የሚለው በጣም ብዙ ብራንች ያለው ታዋቂ ሬስቶራንት አናውቀውም። ስሙንም ዛሬ ነው የሰማነው። ይሄንን ሬስቶራንት አናውቀውም እና በጣም ታዋቂ የሆነ ብዙ ብራንች ያለው ኢማራት ላይ በዚህ ደግሞ በብዙ ብራንች እና በታዋቂነት ደግሞ ማንም ማኛውም ኢትዮጵያዊ ጭንቅላቱ ላይ አንደኛ የሚመጣው ሳራን ሀበሻ ሬስቶራንት ነው። ስለዚህ ሁሉም ሰው ምንድን ነው የገመተው? ሁለቱን ምልክቶች ይዞ በብዙ ብራንች ባለቤትነት እና በታዋቂነት የሚለውን ይዞ ሁሉም ሰው ሳራ ሀበሻ ብሎ ኮመተ። ሙሉ ኮመንት በጣም ብዙ ሺህ ኮመንት አለ። ስለዚህ ይሄ እንዴት ነው በዛ ላይ ያ ሁሉ ኮመንት እንኳን ስታዩ ደንግጣችሁ ለምን ቶሎ ብላችሁ ኧረ እሷ አይደለችም ብላችሁ ቪዲዮ አልሰራችሁ፣ ምላሽ አልሰጣችሁ። እስከዚህ ሰዓት ድረስ እኮ ሰው ሳራ ሀበሻ ሬስቶራንት ነበር እያሰበ የነበረው። እሺ በቃ ሳርዬ በጣም ይቅርታ፣ ለዚህም ይቅርታ ጠይቃለሁ። በጣም ይቅርታ ሳሪ። ይቅርታቸውን ስለተቀበልሽ እጅግ አድርገን እናመሰግናለን። የሀያትንና የመሲህ ይቅርታ ስለተቀበልሽ በጣም ተቀብያለሁ። ይቅርታ መጠየቃቸው ምንም ችግር የለውም። ለሚበድልሽ ሰው ይቅርታ መጠየቅ ይሄ ታላቅነት ነው። እኔ ምንም መስሏቸው ሊሆን ይችላል እንጂ እኔ ሀቅ መጨረሻ ላይ እንደሚወጣ የትም ቦታ ውሰዱ ብያቸዋለሁ። እኔ ሀቅ ይውጣልኝ ብቻ። ስለዚህ ያውዬ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ሀቅሽ ወጣሽ። መልካም ስራሽ ነው። ስራሽ ነው። መልካም ስራሽ። የሰው ልጅ ስራው ነው የሚያወጣው። ስራሽ ነው ያወጣሽ። መልካም ስራሽ ነው ያወጣሽ። እንኳን ሀቅሽ ወጣ። ሁሌም እናውቃለን ያንቺን መልካምነት፣ ደግነት። እናታችን፣ አስታራቂያችን፣ እህታችን፣ መከታችን ነሽ። በሰጠት በጣም እንኮራብሻለን። እኔ እንደ ኢትዮጵያ እንኮራብሻለን። የኢትዮጵያ ሕዝብ ሀገራችን ሳይቀር ትኮራብሻለች። አንቺ ሀገርሽን በመልካም ስራ የምታስጠሪ ጀግና ኢትዮጵያዊ ነሽ። በሃይማኖት በዘር ሳትለይ ሁሉንም ጠብር ግፍ ብለሽ እኩል በክብር የምታስተናግጅ ስራሽ የሚመሰክርልሽ መልካም እህታችን ነሽ፣ ኩራታችን ነሽ። እናመሰግናለን። እንደዚህ መልካም ሰው ስለሆንሽ እናመሰግናለን። በጣም የማመሰግነው እኔም እግዚአብሔር ያክብርልኝ ሁላችሁም። መስዬ በጣም ነው የማመሰግነው። ኢቲኤች ዴሊቨሪ ከጎኔ ከትናንት ጀምረ እስካሁን በሽልማቱም በምኑም አቡዬ እኔ በጣም ነው የምወድሽ ታውቂያለሽ። በጣም ነው የማከብርሽ። ይሄ ሁሉ ህዝብ ደግሞ ትናንትና ወደ 7,000 አሁንም ወደ 9,000 ምናምን ያለ ህዝብ እኔ ምንም የምገልጸው የለኝም። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ስለ እኔ መጥፎ ኮሜንት የጻፋችሁ ራሱ ወዳችሁ ሳይሆን ያው ነገሩ ስለገፋፋችሁ ያው የተጻፈው ነገር
መስሏችሁ ሰው ያደርጋል። ምንም ሚዲያ ወጥቶ ቢረዳ ምንም ቢያደርግም ታረግ ይሆናል ብላችሁ በጥርጣሬ ስለሆነ እናንተም ምንም አይደለም። የተሰማኝ ቅሬታ የለኝም። ስለዚህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንግዲህ በሌላ በጥሩ ነገር እንገናኝ። የምንለው ነገር የለኝም። እሺ ሳርዬ እጅግ በጣም አድርገን እናመሰግናለን። የእህታችንን ሀቅ እናወጣላታለን። ከተበዳይ ጎን እንደሽማለን። እውነት የተገለጹት ግፎች ሁሉ ተደርጎባት ከሆነ እኛ ዝም አንልም፣ ግፍ ዝም አንልም። እኛ ላይም ግፍ እንዲፈጸምብን አንፈልግም። እኛ ላይ እንዲፈጸም የማንፈልገው ግፍ ሰው ላይ ሲፈጸም እያየን ዝም አንልም። ቃል እገባላችኋለሁ። እኔ የሬስቶራንቷ ባለቤት ስልክ አሁን ልካልኛለች መሲ አናግሬያት ምላሿንም ለህዝብ አሳውቃለሁ። ይቅርታ ጠይቃ ልጅቷን ማትክሳት ከሆነ እኔ ሬስቶራንቱን ስም ለጥፌ አለው ሁሉ ዓለም ላይ ያለ አበሻ እንዲያውቅ ይሄ ግፍ የተፈጸመባት መሲ የሰራችው ቪዲዮ ይሄ ወይ ፎሎወር ብዙ ስላገኘ እንትን እንዳይልባት እሱን ፕራይቬት አድርግልኝ። ይሄ ያልሀበሻ የሚለው ሌላ አክሲው ቪዲዮውን አክሲው መሲ ወይ ቪዲዮውን አክሲው የሰራሽውን ቪዲዮ እንዳለ የሳሪ ስም ስለተገለጸበት አክሲውሽ ኮሜንቶቹን እኮ ከእሷ ጋር ካወራን በኋላ የሳሪ ስም ሜንሽን ያደረጉበት ኮሜንቱ አንድ በአንድ ነው እየተከታተልኩ ያጠፋኋቸው። ማሬ ቪዲዮውን አክሲው ስቲል ነው። አዲስ ሰው ቪዲዮውን ሲያየው ስቲል ነው ሳራ ለሀበሻ ሊያስብ ስለሚችል ቪዲዮ ጥሩ አይደለም። አክሲው ፕራይቬት አድርጊው። ላይኩ አይሽሽም። ላይኩን ብለሽ ከሆነ ፕራይቬት እኔ ሲጀመር የላይክ የፎሎ ምናምን አልፈልግም። እና ከዛ በኋላ ቪዲዮ ደግሞ ስሪ። እውነታው እንደወጣና የሬስቶራንቱን ስም ገልጸሽ ቪዲዮ ስሪ። እኔ ሬስቶራንቷን ባለቤት አናግሬ ቪዲዮ የሬስቶራንቱን ስም ለጥፌ ቪዲዮ ሰራን። ሁላችሁም ሌባ ሳጋልጥ፣ ህገወጥ ደላላ ሳጋልጥ ሼር ቪው ሪፖርት አድርጋችሁ በሚሊዮን ቪው እንደምታደርሱ ይህንንም እንድታደርሱ ሁላችሁ የዚህ አናግሬያቸው ባለቤቶቹ ይቅርታ ሊጠይቋትና ካሳ ሊክሷት ፈቃደኛ ካልሆኑ መጋለጥ አለበት። ስማቸውን ለጥፌ ቪዲዮ ሰራለሁ። ሁላችሁም ሼር ዲዩት ሪፖርተሮች ሁሉም መስማት አለበት። ጥሩ የሚሰራ ሰው መመስገን አለበት። ሰውን የሚበድል ሰው ደግሞ መወቀስ አለበት። ዛሬ ጥሩ ሲሰራ እንደምናመሰግናት ሁሉም መጥፎ የሚሰራን ሰው ደግሞ ማዋረድ አለብን። ካለበለዚያ እንደዚህ የሚበደሉ ሰዎች ተበደሉ ወይ ቢሃብዬ በቃ እኔ አሁን የምፈልገው በእሷ ስለሆነ የተሰደብኩት ይቅርታ መጠየቁ ሳይሆን ቪዲዮውን ሰርታ እሱ ቪዲዮ ታጥፋልኝ። ልክ አሁን እንግዲህ ስሟን ስለተናገረች ያው ስሙን ተናግራ ይሄን ስም ታውጣልኝና ዋናው ቪዲዮ ታጠኒ የፎሎና የላይክ ችግር የለብኝም የፎሎና የላይክ ችግር የለብኝም ብላለች። ስለዚህ ቪዲዮን አሁን እንደወረደ ተጠፋልሽ። አመሰግናለሁ። ወዳችሁ በጣም ነው የማከብራችሁ። የምትፈልጉኝ ከሆነ ሀቡዬ ዋትሳፕ አለ እንደዋወላለን። ለትንሽ ጊዜ ግን ከፌስቡክ ከቲክቶክ ባርፍ ይሻላል። እሺ ግን ፕሊስ እንዳጣፊብን። እሺ ይኸውልሽ አሁን ላይ እኮ ሳርዬ በነገራችን ላይ እኔ እስካሁን ቤት ቁጭ ብያለሁ። እውነት በጣም የሄድበት ጉዳይ ነበር ሀቋ እስኪወጣ ድረስ። ሳሪን የምናውቃት በተግባር ነው። ሀቡዬ ልክ አንቺን በተግባር ተግባራዊ ሰውነሽ እንደምናቅሽ ሁላ ማለት ነው። በዚህ አጋጣሚ ግን ኢቲኤች ደሪቨሪዎችን በጣም ነው የምናመሰግነው። ወጣቶችን ሰፖርት የምታረግ አረብ ሀገር ያሉትን እህቶቻችንን ሰፖርት ስለምታረግ በጣም እናመሰግናለን። በብዙ እርዳታ ነው የምናቅሽ። ሳርዬ ደግሞ ከወሬ በዘለለ ደግሞ በተግባር ነው ገባሽ የምናቅሽ። ስለዚህ ለአንቺ ምንም ይገባሻል። ለአንቺ አይደለም 9,000 ሰው 50,000 ሰው ተሰብስቦ ለአንቺ ቢመሰክርልሽ ችግር የለውም ሳርዬ። እና እንኳን ሀቅሽ ወጣ ሀቅሽ እስኪወጣ ድረስ ነው ቁጭ አልኩትኝ። ሀቡዬ ተባረኪ። ማርያምን ቃል የለኝም ለአንቺ ሀቡዬ። በቃ ይህንን ነበር የፈለግኩት። እሺ እኔ ማርሽ በጣም እናመሰግናለን ሁላችሁንም። አሁን ማለት ኢቲኤችን እስኪ ፎሎ አስደርግልኝ ሀቡዬ በእናትሽ በጣም የምትወደው እዚህ ጋር ያላችሁ ሁላችሁም ኢቲኤች ዲሊቨሪን ፎሎ አድርጉት። እዚህ ጋር እየመጣ ደግሞ አቡ አብራችሁ ቢዝነስ እኔ እንኳን ባልገባ እሱ አለ። ከዚህ በኋላ እየመጣ አንቺ ጋር እንትን አሉ። እሺ ስፖንሰር ያደርግሻል በደንብ አድርገሽ። ስራሽ ማለት ዱባይ ነው ያሉት። በጣም ብዙ ጊዜ እርዳታ ላይ እንደዚህ ሰው ሲታመም እንደሱ አይደለም ራስ ማስተዋወቅ ራሱ እኔ ባንዴ በትልቁ ላሉ ራሱ እኔ እንደዚህ አይነት ካምፓኒ ያለኝ የምኖረው በኢማራት ነው፣ ይሄን ሰርቪሶችን እሰጣለሁ ብሎ ራሱን ማስተዋወቅ አለ። ያ ነው ፕሮፌሽናል።
ማይኩ ላንተ ነው። ሚዩት ነክ ሚዩት ነህ። ማይኩን አብራው። በባለፈው ረስተሽ ነው እንጂ እኮ ተዋውቀናል። ሀቡ ቆይ አንቺ ምንድን ነው? አይ ነው እኔማ ተዋውቀናል። በዛን ጊዜ እንዴ ለወንድም ካሌድ ፋውንዴሽን እርዳታ ላይ ግማሽ ሚሊዮን ብር ሰፖርት ያደረክ እኮ ነው። እንዴት እንዳንተ አይነት ሚሊዮን እረሳለሁ እኔ ህዝቡን ተዋወቀው ነው። ራስህ ግን ለህዝቡ ነው፣ ለእኔ አይደለም። ለህዝቡ ሁሌም አዲስ ሰው ስለሚመጣ አሁን እዚህ ጋር ኦልሞስት 8000 ሰው አለ። ለእነዚህ ሰዎች ነው ራስህ የምታስተዋውቀው እንጂ እኔማ አውቅሃለሁ።